በጌታ የተወደዳችሁ የኢትዮ ሳበር ሚኒስትሪ ፕሮግራም ተከታታዮች እንደምን አላችሁ? ስለዚህ ጊዜ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እንደገና የጌታ ፍቃድ ሆነው በሌላ ኳርተር መገናኘት ችለናል። የባለፈውን ስለ ኢያሱ መጽሐፍ ብዙ እንደተባረክንበት ብዙ እንደተማርንበት እ፣ ተስፋ አደርጋለሁኝ። እንግዲህ ደግሞ ለሚቀጥሉት 3 ወራት ከዚህ በኋላ ፊልጵስዩስን እና የቆላሲያስን መጽሐፍ እንደ ጌታ ፍቃድ አብረን የምናጠናበት ጊዜ ይሆናል ማለት ነው። ስለዚህ በዚህ በተለየ ሁኔታ በክርስቶስ ኢየሱስ በዚህ ምድር ላይ እያለ ወይም ደግሞ አሁንም በሰማይ እየሰራለን ስላለው ስራ በብዛት እንመለከታለን። ሰማይና ምድርን ለማስታረቅ ያደረገውን ነገር ማለት ነው። በዚህ ውስጥ እንግዲህ የክርስቶስ ኢየሱስ እ፣ ተግባራቶች ምን እንደነበሩ እነ ጳውሎስ ደግሞ ደቀ መዛሙርቶች ምን እንደሰሩ የምንመለከትበት መጽሐፍ ነው። እንግዲህ በዚህ ውስጥ ብዙ ነገሮችን እንማራለን ብዬ ተስፋ አድርጋለሁኝ። እንግዲህ ፕሮግራማችንን ከመጀመራችን በፊት እ፣ ወ- አብረውኝ ያሉትን ላስተዋውቃችሁ። አብረውኝ ዶክተር ጌታው መርጊያ፣ እንዲሁም ደግሞ ሲስተር ትርንጎ ደሴ፣ እንዲሁም ወንድማችን አለማየሁ ኩማ አብረውኛሉ። እንግዲህ በነገር ሁሉ እግዚአብሔር እንዲመራን ፕሮግራማችንን እንዲባርክና እንዲቆጣጠር ፕሮግራማችንን በጸሎት እንጀምራለን። ወንድም ያለማየውን በጸሎት እንዲከፍትልን እጋብዛለሁ። እሺ እንጸልይ። በዘላለም ፍቅርህ የወደድከን ታላቅና ኃያል እግዚአብሔር አባት እናመሰግናለን። በዘመናት ሁሉ ታላቅ ሆነ የምትኖር አባት ሆይ የተደበቀውን እንቆቅልሽ የሆነውን ምስጢር አንተ ብቻ በሰማይ ሆነ የምትፈታ አምላክ ነህና ባሳለፍናት ጊዜያቶች ሁሉ አንተ ስታስተምረን ነበር፣ ስትመራን ነበር። አሁን ደግሞ አዲስ ትምህርት በምንጀምርበት ሰዓት ጌታ ሆይ አንተ በመንፈስ ቅዱስ ማወቅ ያለብንን ነገር መማር ያለብንን ነገር እንድታስተምረን በሰዎች ጥበብና በሰዎች እውቀት ሳይሆን በአንተ መንፈስ ቅዱስ መሪነት የተጻፈውን ይህንን ታላቅ መጽሐፍ ጌታ ሆይ መረዳትና ማወቅ የምንችለው በአንተ መሪነት ብቻ ነውና አሁን ይህንን ትምህርት በምንጀምርበት ሰዓት በምንነጋገርበት ጊዜ አንተ በማዕከላችን ሆነ በመንፈስ ቅዱስ እንድትመራን እንድትረዳን እንለምናለን። በጌታ በኢየሱስ ስም አሜን። አሜን። አመሰግናለሁ አሌክ። እንግዲህ ከላይ ቅድም ለማንሳት እንደሞከርኩት ዛሬ በቆላሲያስ መጽሐፍ ነው በቆላሲያስ እና በፊልጵስዩስ መጽሐፍ ላይ ነው የምናተኩረው ለሚቀጥሉ 3 ወራት። እንግዲህ ሰማይና ምድርን ክርስቶስ ኢየሱስ እንዴት እንዳስታረቀ የምንመለከትበት ነው እና ትንሽ በዚህ 3 ወር ውስጥ ስለምናጠና መጽሐፍ እንደ መግቢያ ያህል ለማውራት ያህል እንግዲህ ደቀ መዛሙርቶች በተለያዩ ስራዎች ውስጥ ተሳትፈዋል። ክርስቶስ ኢየሱስ ደግሞ የሰጠን ትልቅ ስራ አለ እና ምናልባት በሕይወት አጋጣሚ የምትሰሯቸው ስራዎች ምን አይነት እንደሆኑ አላውቅም። ስራዎቻችሁ ትወዱት ወይም የምታጉረመረሙበት ወይም ደግሞ ከብዷችሁም ሊሆን ይችላል። አንዳንድ ጊዜ ግን ሰማይና ምድርን የማስታረቅ ያህል ከባድ ስራ ያለ አይመስለኝም እና በምንም አይነት አስቸጋሪ ሁኔታ ውስጥ ብትሆኑ እዚህ ጋር የሚያጽናና የእግዚአብሔር ቃል አለ ማለት ነው። ምክንያቱም ክርስቶስ ኢየሱስ የማይቻል የሚመስለውን ሰማይና ምድርን የማስታረቅ ስራ ነው ወስዶ ሲሰራልን የነበረው ማለት ነው። እንግዲህ ክርስቶስ ኢየሱስ በምድር ላይ ሲመላለስ ሳለ የሰጠን አንድ ትእዛዝ አለ። ማቴዎስ 28 ላይ ከቁጥር 29 እና 20 ላይ እናገኘዋለን። እሱ ምን አለ? ወደ ዓለም ሁሉ ሂዱ ወንጌልንም ሁሉ ስበኩ ብሎ ይናገራል። ከዛም በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው የሚለውን ትእዛዝ ይሄ ለሁላችንም የተሰጠ የቤት ስራ ነው ማለት ነው። ይሄ በምድር ላይ ስንኖር የክርስቶስ ተከታይ ሆነን ስንኖር እንደ ኃላፊነት የተሰጠን ነው ማለት ነው እና በወቅቱ የነበሩ ደቀ መዛሙርቶች ይህንን ስራ ተቀብለው ወደ ተግባር ተሰማርተው እንመለከታለን እና በዚህ መሰረት ጳውሎስ
ሐዋርያት ሥራ 28 አሚን 26 18 ላይ ያለውን ብናነብ እንደዚህ ይላል። አንተም ዓይናቸውን ትከፍታለህ፣ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋለህ። እነርሱም የኃጢአትን ይቅርታ ይቀበላሉ፣ በእኔ በማመን በተቀደሱት መካከል ርስት ያገኛሉ ይለዋል። ክርስቶስ ኢየሱስ እንግዲህ ይሄ ለጳውሎስ የሰጠው መልእክት ነው። ምክንያቱም ገና ቁጥር 15 መጨረሻ ላይ ሲናገር ጌታም እንዲህ አለኝ ብሎ ነው ጳውሎስ የሚናገረው እና ከእግዚአብሔር ከክርስቶስ ኢየሱስ የተቀበለው መልእክት ነው። ለአሕዛብ ተጠርተው ዓይናቸውን ለመክፈት ከጨለማ ወደ ብርሃን ጴጥሮስ ላይ ስናነብ እኛ ራሳችን ይቅርታ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣን ሰዎች ነን እና በክርስቶስ ኢየሱስ አማካይነት ይህ ነገር ተሰጥቶናል። ስለዚህ ይህን የተሰጠንን ህይወት ለሌሎችም ደግሞ እንድናካፍል ተጠርተናል ወይም ተመርጠናል ማለት ነው። ስለዚህ እ፣ እነዚህ ነገሮች ደግሞ ስንከውን እንዳልቅድም ለማንሳት እንደመኮርኩት ቀላል ነገር ቀላል ላይመስለን ይችላል ወይም ሊከብደን ይችላል። ግን ሁልጊዜ ማስተዋል ያለብን ነገር ምንድነው? እሱ እግዚአብሔር ከኛ ጋር እንደሆነና ስራውን ሊያግዘን ሊረዳን ስራውንም ደግሞ ሊከውን እ፣ መልካም አምላክ እንደሆነ ልንረዳው እንችላለን። ምክንያቱም እዚሁ ማቴዎስ 28 ላይ እንደሚናገረው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሎናል። ስለዚህ ይህን ስራ ስንሰራ ብቻችንን አይደለንም፣ እግዚአብሔር ከኛ ጋር ነውና ማለት ነው። እዚሁ ቅድም ያነበብኩት ሐዋርያት ሥራ ምዕራፍ 26 16 ላይ ደግሞ ስንመለከት እንደዚህ ይላል፣ ነገር ግን ተነሳና በእግርህ ቁም፣ ስለ እኔ ስላየኸውና ወደፊትም ስለማሳይህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጬአለሁ ይለዋል። እንግዲህ እግዚአብሔር ጳውሎስን ደግሞ ማለት ነው እና ጳውሎስ የተጠራው ለምንድን ነው? ስለሚያሳየው ነገር አገልጋይና ምስክር እንዲሆን። ይህ ለጳውሎስ ብቻ የተሰጠ ትምህርት ሳይሆን ለእኛም ለራሳችን የተሰጠን ትምህርት ነው፣ ወይም ደግሞ ኃላፊነትን ማለት ነው። የተረዳነውን ያየነውን የተማርነውን ነገር ልንመሰክርና ለሌሎች ብርሃን እንድንሆን ተጠርተናል ማለት ነው። ስለዚህ የዚህ ኳርተር ዋነኛ ጥናት በፊልጵስዩስ እና በቆላስይስ መልእክት ላይ ያነጣጠረ ማዕከል ያደረገ ነው እና ብዙ ነገሮች መጽሐፎቹ ተመሳሳይነት ወይም መልእክቶቹ ተመሳሳይነት አላቸው። ከሁሉም በላይ ክርስቶስ ኢየሱስ ብቻ ሰማይና ምድርን ወይም ሰማይና ሰውን ማስታረቅ የሚችል አምላክ እንደሆነ በሰፊው የምንማርበት ነው ማለት ነው እና ስለ ያዕቆብ ትዝ ሲለን ያዕቆብ ወደ ሰማይ ለመውጣት ሲሞክር ያ ያገኘው መሰላል ክርስቶስ ኢየሱስ ነው። ያዕቆብን ከእግዚአብሔር አብ ጋር ያገናኘው ወይም ወደ ሰማይ የመለሰው። ስለዚህ ሌላ ወደ አብ የሚያደርሰን መንገድ የለም። ከአብ ጋር የሚያስታርቀን ሌላ ማንም የለም። ከአብ ጋር ሊያገናኘን የሚችል ክርስቶስ ኢየሱስ ነው ማለት ነው። ስለዚህ በዋነኝነት ወደ ዛሬው ትምህርት ስንመጣ በአስቸጋሪ ጊዜያት እግዚአብሔር ከኛ ጋር እንደሆነ የሚያመለክቱንን ትምህርቶች እንመለከታለን ማለት ነው። በዚህ ርዕስ ውስጥ የተገፉ ነገር ግን ያልተረሱ ወይም የተሰደዱ ወይም ያልተረሱ ሰዎችን አብረን እንመለከታለን ማለት ነው። እንግዲህ በዚህ ሌሎችን ለማዳን በተጠራው ጥሪ ውስጥ ጳውሎስ ምን ገጠሙት፣ በምን አይነት ሁኔታ ውስጥ ነገሮችን አለፈ የሚለውን ነገር አብረን በሰፊው የምንመለከትበት ማለት ነው። ጳውሎስ እና ሲላስ እንደምናውቀው ባልሰሩት ወንጀል በእስር ቤት ተቀምጠው ወይም ታስረው ነበር። እንዲያውም እግራቸው ተጠፍንጎ ነበር ይለናል እና ፊልጵስዩስ 1:7 እና ቆላሲያስ 4:3ን ስናነብ ጳውሎስ ለፊልጵስዩስ እና በቆላሲያስ ስለሚገኙ ቤተክርስቲያኖች ይህንን ደብዳቤ እንደጻፈ እንመለከታለን። ይህን ደብዳቤ ሲጽፍ የት ነበረ ብለን ስንጠይቅ በወህኒ ቤት ውስጥ ነበር። አንዳንድ ጊዜ መጽሐፍ ቅዱስ በትክክል ወይም በግልጽ ይሄኛው እስር ቤት ውስጥ ብሎ የማይናገራቸው ነገሮች ሊኖር ይችላል። ነገር ግን በወህኒ ቤት ውስጥ ሆነው እንደጻፉት እንመለከታለን። ከዛም የተነሳ አንዳንድ የመጽሐፍ ቅዱስ መምህራን የወህኒ ደብዳቤዎች ብለው እንደሚጠሯቸው እንመለከታለን ማለት ነው እና እዚህ ላይ አንድ ጥቅስ ልጨምርና ኤፌሲዮን ምዕራፍ 3 ቁጥር 1 ላይ ይህንን ነገር እንዲያጠናክርልን ላንብበው። ኤፌሶን ምዕራፍ 3 ቁጥር 1 ይላል፣ በዚህ ምክንያት እኔ ጳውሎስ ለእናንተ ለአሕዛብ የክርስቶስ ኢየሱስ እስረኛ ሆኛለሁ ይላል። እንግዲህ ለመልእክቶች ለቤተክርስቲያናት ወይም ደግሞ መልእክቶቹን ሁሉ ሲጽፍ የነበረበትን ሁኔታ ሲያሳውቃቸው እንመለከታለን ማለት ነው። እንግዲህ
ጳውሎስ የክርስቶስ ኢየሱስ እስረኛ እንደሆነ ስንመለከት እዚህ ጋር አንዳንድ ጊዜ ግራ ሊገባን ይችላል። ለሌሎች ሰዎች ሲጨነቅ፣ ሌሎችን ሲመክር፣ ሌሎችን ወደ እውነት እንዲመለሱ ሲናገራቸው እንመለከታለን። በእስር ውስጥ ያለ ሰው አንዳንድ ጊዜ ስለ ራሱ ሁኔታ ብቻ ነው የሚያስበው። እንደ ሰውኛ ደግሞ ስናስብ በዛም ሁኔታ ውስጥ ስለ ራሱ ብቻ ቢያስብ አይፈረድበትም። በተለይ ደግሞ በሐሰት የተያዘ ሰው የታሰረ ሰው ማለት ነው። ምክንያቱም ባልሰራ ወንጀል ገብቶ ይከፈዋል። እንዴት አድርጎ ከዛ ነገር ውስጥ መውጣት እንዳለበት ማውጣት ማውረድ ነው የሚጀምረው እንጂ ያን ሁኔታ ያለበትን ሁኔታ ረስቶ ሌሎችን ማሰብ ለሌሎች ብርሃን ለመሆን የመትጋቱ ነገር ትንሽ ሊከብድ ይችላል። ጳውሎስ ግን በእነዚህ አይነት ሁኔታዎች ውስጥ ነው። በብዙ ጊዜ ታስሯል። ብዙ ጊዜ መከራን ተቀብሏል። ብዙ ጊዜ በችግር ውስጥ አልፏል። ነገር ግን በዛ ሁሉ ነገሮች ውስጥ ከማማረር ይልቅ እግዚአብሔርን በመደገፍ በእምነት በመበርታትና በመጠንከር ሌሎችንም ሲያበረታ ሌሎች በሱ የተነሳ እንዳይደክሙ የእሱን መታሰር አይተው ውይ ለዚህ ነው ወይ እንዳይሉ እርሱም ሲበረታ እንመለከታለን ማለት ነው። እና ጳውሎስ የታሰረው እንደዚህ ለኤፌሶን ላይም ስንመለከት ስለ ወንጌል በሰንሰለት መልእክተኛ ሆን ብሎ ያስቀምጥልናል ማለት ነው። እና ብዙ ቦታዎች ላይ በሮም ውስጥ እንደታሰረ እንመለከታለን። አንዳንድ ቦታ ላይ የታሰረበትን ከተማ ላይ ይናገር ይችላል። አንዳንድ ጊዜ ቤተ መንግስት አካባቢ ላይ እንደታሰረ ወይም ንጉሱ ያለበት አካባቢ ላይ ታስሮ እንደቆየ እንመለከታለን። የሚናገር የመጽሐፍ ቅዱስ ክፍል አለ። ፊልጵስዩስ 4:22 ላይ በንጉስ ቤት ከሚኖሩ ክርስቲያኖች ብለው የመጨረሻውን ሰላምታ ያቀርቡላቸዋል ይላል እና ስለዚህ በዛ ቤት ውስጥ እንደነበረ በዛ እስር ቤት ውስጥም ሌሎችን ማገልገል እንደቻለና እንደደረሳቸው ወንጌልን ማሰራጨት እንደጀመረ እንመለከታለን ማለት ነው። እንግዲህ መጀመሪያ አብረውኝ ያሉትን ልጋብዝና ወደሚቀጥለው ክፍል እንለፍ። እንግዲህ ወደሚቀጥለው ስናልፍ ጳውሎስ ወደ ሮም ተጉዞ ነበረ። ወደ ሮም ሲጓዝ የገጠመው ነገር ምን ይመስል ነበረ? በዛ ውስጥ የገጠሙት አስቸጋሪ ነገሮች ምንድን ነው? እህት ትርንጎ ለዚህ ጥያቄ ልጋብዝና በእስር ቤት ውስጥ በሮም ውስጥ እያለ ያሳለፋቸው ነገሮች ምንድን ናቸው? ሰንሰለቶች ውስጥ ምንድን ነው የሚያመለክቱን ማለት ነው። እና ከዛ ውስጥም ደግሞ ከእግዚአብሔር የተቀበለው ተስፋ ምንድን ነበረ? እሺ ታንኪዩ። ወደዛ ጠለቅ ብዬ ከመግባቴ በፊት አርስቱ የዛሬው ትምህርታችን የሚናገረው በሰንሰለት የታሰረው ጳውሎስ ነው የሚለው እና ሁልጊዜ እስር ቤት ስናስብ ወንጀል የሰሩ ሰዎች ናቸው እስር ቤት የሚገቡት እና የጳውሎስ ወንጀል ምንድን ነበር እስር ቤት እንዲገባ ያደረገው? ወንጀለኛ ነው እንዲባል ያስባለው ነገር ምንድን ነው ብለን ስናስብ የእውነተኛ የክርስቶስን ወንጌል ለሕዝቡ በመናገሩ ነው። ሌላ ያደረገው ክፋት ወይም ተንኮል ሌላውን የጎዳበት አንዳች ነገር አልነበረም። ሲጠበቅ የነበረው መሲህ እንደመጣ ለእኛም በዚህ ምድር እንደኖረ ለእኛ ሲል እንደሞተ ከሞትም ተነስቶ ዛሬ በቤተ መቅደሱ ሆኖ አገልጋያችን እንደሆነ ሲናገር ሞቶ ተነሳ የሚለው ነገር ለአይሁዶቹ አልጣማቸውም። መሲሐችን ነው ብለው መናገሩም አላስደሰታቸውም። ሌሎቹም ደግሞ አህዛቦቹ ደግሞ ጠላትን በጌታ ስም በማስወጣቱ በተለይ በሐዋርያ ምዕራፍ 16-24 የነበረውን ታሪክ የታሰሩበትን ታሪክ ስናነብ ብዙ ገንዘብ ታስገኝላቸው የነበረች አገልጋይ ጳውሎስን እየዞረች እነዚህ ያዳኝ እውነተኛውን መንገድ የሚናገሩት እነሱ ናቸው እያለ ስትከተለው መጨረሻ ላይ ሰይጣንን እንደገሰጸውና ከሷ እንደወጣ በኋላም ሲወጣ ደግሞ ህዝቡ እንዴት ግር ብሎ ተነስቶ በሱ ላይ እንደተነሱ በበርናባስ እና በሱ ላይ እንደተነሱባቸው በሲላስ ነው እና በሱ ላይ ተነስተው እንዴት ደብድበው እስር ቤት እንዳስገቧቸው እናያለን። እና ጳውሎስ በብዙ ቦታ ታስሯል። በፊልጵስዩስ ታስሮ ነበር። በኢየሩሳሌምም በቄሳሪያም ሁሉ ታስሯል። እና የታሰረበትን ምክንያቶችን ሁሉ ስናይ ሌላ ምንም ተንኮል ያደረገው ህዝቡን የጎዳው አንዳች ነገር አልነበርም። እውነትን መናገሩ የክርስቶስን ወንጌል በድፍረት መናገሩ ነበር ለእስር ቤት ይዳረገው የነበረ እና በሁለተኛ ቆሮንቶስ 6:5 ላይ እንድናነብ የተሰጠን ጥቅስ እንዲህ ይላል፣
በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጾም ብዙ እንደተቸገሩ ይገልጻል። ይህ ሁሉ ችግር የደረሰባቸው ወንጌልን ለማዳረስ ነው። ሌላው ደግሞ በሁለተኛ ቆሮንቶስ 7:5 ላይ ደግሞ እንዲህ ይላል፣ ወደ መቄዶንያም በመጣን ጊዜ ሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረውም። በውጭ ጠብ ነበር፣ በውስጥ ፍርሃት ነበር እና በብዙ ነገር በሚሰራበት ሁሉ መከራና ችግር፣ እስራት ሁሉ እንዳጋጠመው ነው የሚናገረው። ሌላው ደግሞ በምዕራፍ 11 ሁለተኛ ቆሮንቶስ ምዕራፍ 11 ከ23 ጀምሮ እንዲህ ይላል። 11 ቁጥር 23 እንደ እብድ ሰው ላለሁ እኔ እበልጣለሁ፣ በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። በአይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታሁ። 1 ጊዜ በድንጋይ ተወገርሁ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርሁ። ብዙ ጊዜ በመንገድ ሄድሁ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ሁሉ ጊዜም እረፍት በማጣት በረሃብና በጥም ብዙ ጊዜ በመጾም በብርድና በራቁትነት ነበርሁ ሲል ያሳለፈውን ድካምና መከራ ይገልጽልናል። እና ጳውሎስ ይህን ሁሉ የሆነው ወንጌልን ለመናገር ስለፈቀደና ስለደፈረ ወደኋላም ስላላለ መከራውና ችግሩን ለመጋፈጥ ወደኋላ ስላላለ ነውና ይህንን እስረኛ እንዲሆን ያደረገውን ወንጌል አላፈረበትም። ጭራሹንም በድፍረት አድርጎታል። ይህ ሲሆን በእውነት ጠላት ጳውሎስ እንዲሰቃይና ተስፋ እንዲቆርጥ የሚችለውን ሁሉ አደረገ። ይህ ሁሉ መከራ የደረሰበት ጠላት አልተደሰተም ጳውሎስ በሚያደርገው ነገር እና የሚችለውን ሁሉ አደረገበት። ነገር ግን ጳውሎስ ተስፋ አልቆረጠም። ይልቁንም በድፍረት ይናገር ዘንድ በየሄደበት በእስር ቤት ውስጥ በሄደበት በጭንቀት በመከራ ውስጥ ክርስቶስን በግልጽ ከመናገርና በድፍረት ከማውራት ወደኋላ አላሰኘውም። ይሄ ሁሉ ሲሆን ታዲያ እግዚአብሔር ረስቶት ነበርን? ይሄ ጥያቄ ሊመጣብን ይችላል። ለሱ እየሰራ እሱን እያገለገለ ይህ ሁሉ መከራ ሲደርስበት እግዚአብሔር ዝም አለው? አልተሰማውም። ጳውሎስ እንደዛ አልተሰማውም። እግዚአብሔር ግን ራራልን ነው የሚለው። እሱ እንዳደረገለት በመከራው በችግር ሁሉ እንዴት እንዳሳለፈው እንደውም ቁጥር 11 ይህንን ሁሉ መከራ ከተናገረ በኋላ እግዚአብሔር ግን መጽናናት እንደሆናቸው እሱ ከነሱ ጋር እንደነበረ በነገር ሁሉ ረዳታቸው እንደነበረ እንጂ በእግዚአብሔር ላይ አንዳች ማጉረምረም አልነበረበትም። ይሄንን እኔ ለሱ ላገለግል ብዬ እንዴት በዚህ መከራ ውስጥ እንዳልፍ አደረገ እያለ የእንጉርጉሮ ኑሮ አልኖረም። ብዙዎቻችን በዛ ነገር ውስጥ ብናልፍ ብዙ እናወራለን። እንዴ እኛ ለእግዚአብሔር ብለን ይህን እያደረግን እንዴት ነው በዚህ መከራ ሁሉ እንድናልፍ የሚፈቅደው በማለት ለመጠራጠር፣ ተስፋ ለመቁረጥ፣ ወደኋላ ለማለት እንሞክር ይሆናል። ጳውሎስ ግን ያንን አላደረገም። ይህንን እንዳያደርግ ከረዱት ነገሮች ውስጥ ምንድን ይሆን ጳውሎስን በዛ እምነቱ እንዲጠነክር ያደረገው ብለን ልንጠይቅ እንችላለን። እና ከዚህ ሰንበት ትምህርት ጸሐፊው የተናገረው አንደኛ የእግዚአብሔር ቃል እግዚአብሔር በመንጊዜም ቢሆን ክርስቶስ የተናገረው አልተዋችሁም፣ አልጥላችሁም፣ እስከ መጨረሻ ጊዜ አብሬያችሁ ሆናለሁ ያለውን ተስፋ በመያዝ በዚህ ምድር ሊመጣ ያለው ነገር ሳያስፈራው በቃሉ በመጽናናት እስካሁን ድረስ ያደረገለትን ነገር ሳይረሳ በማሰብ ጌታ በዚህ ጊዜ ይሄን አድርጎልኛል ለወደፊትም አይረሳኝም በማለት በሌሎቹ ሕይወት በመጽሐፍ ቅዱስ ስናነብ ብዙዎች በመከራ በችግር አልፈዋል። እነዛን ሁሉ እንዴት አድርጎ እግዚአብሔር እንደረዳቸው በማወቅ እንደገና ዛሬም እጁ ያላጠረች አምላክ እሱንም የሚረዳው አምላክ እንደሆነ በማመን በድፍረት እንዲቀጥል አድርጎታል። ሌላው ደግሞ መንፈስ ቅዱስ በመካከላቸው ስለተገኘ ስላለ የመንፈስ ቅዱስ አንድነት ከነሱ ጋር ስለሆነ ድፍረትን፣ ኃይልን፣ ብርታትን፣ ጥንካሬን የሚሰጠው ያ የእውነተኛው መንፈስ ቅዱስ እንደሆነ በመተማመን
በጸሎትና በምልጃ ከእግዚአብሔር ጋር በመሆን ይህንን ችግርና መከራ ሁሉ እንዲጋፈጥ ረድቶታል። እና ሌላው ደግሞ እግዚአብሔር ጳውሎስን እንዲሁ ዝም ብሎ እንዲሰቃይ ዝም ብሎ ለመከራ አሳልፎ አልሰጠውም። ቅድም ብሩክ እንደጠቀሰው ሁሉ በሄደበት ሁሉ እግዚአብሔር ስራ አዘጋጅቶ ነው የጠበቀው። በእስር ቤት ውስጥ የሚድኑ ሰዎች ነበሩ። ወደ ሮም ሄዶ በታሰረ ጊዜ በገዢዎቹ ቤት ውስጥ ታስሮ በነበረበት ጊዜ ለነሱ ቤተሰብ ራሱ ይህንን እውነት እንዲገልጽ ያደረገ እግዚአብሔር ነው። ወደ ሮም የወሰደበት ምክንያት ነበረው። እንዲሁ ያለ ምክንያት አልነበረም ወደ ሮም ተወስዶ እንዲታሰር የተደረገው። እና ጳውሎስ በሄደበት ሁሉ የሚድኑ ሰዎችን እያገኘ እነሱንም ደግሞ ከሐሰት ትምህርት ወይንም ደግሞ ካላወቁት ነገር እንዲያውቁ በማድረግ የእውነተኛው የክርስቶስ አማኝ ተከታዮች እንዲሆኑ ትልቅ ጥረት አድርጓል። ከዛም ሆነ ደግሞ እሱን ሊረዱ የሚመጡ እሱን ሊጠይቁ የሚመጡትን ሁሉ እንዲጠነክሩ እንዲበረቱ አበረታቷቸዋል። የሱ መጽናት የሱ እስር ቤት ሆኖ ተስፋ አለመቁረጥ ይልቁንም ለሌሎች መዳን ያለውን ጥማትና ፍላጎት በሚመለከቱበት ጊዜ ሌሎች አገልጋዮች በሙሉ እነሱም እንዲበረቱ አድርጓቸዋል። እና እግዚአብሔር በከንቱ ጊዜውን በእስር ቤት እንዲያሳልፍ አላደረገውም። በዛም ሁሉ ተጠቅሞታል። ብርታትና ጥንካሬንም ሰጥቶታል። በዛ መልኩ ነው ብዙ ነገር ቢቸገርም የእግዚአብሔር መንፈስ ከሱ ጋር እንደነበረ እንደጠነከረ ሁሉ ዛሬም እኛ እያንዳንዳችን ብዙ ችግርና መከራ ሊደርስብን ይችላል። ብዙ ስቃይ ሊደርስብን ይችላል። ከዚህ ላይ ሁለተኛ ቆሮንቶስ 6:3-7 አንብቤ ጨርሳለሁ። እንዲህ ይላል፣ አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጾም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን። ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጸጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው ብሎ ጳውሎስ በድፍረት ይናገራል። እና በችግራቸው በመከራቸው ሁሉ በእውነት ለሌሎች መዳን ምክንያት የሚሆን ነገር እንዳደረጉና ያ ሁሉ ነገር ከእግዚአብሔር ያለያቸው በመሆኑ ዛሬም እኛ ከእንደዚህ አይነት ህይወት እንድንማር የምንከሰሰውም ደግሞ ባደረግነው ክፉ ነገር ሳይሆን ባደረግነው መልካም ነገር ሲሚንግሊ ነገር ግን መጥፎ እንደተደረገ አስመስሎ ሰይጣን ህይወታችንን ለማጎሳቆል ይሞክራል። ከጳውሎስ እንግዲህ ትምህርት አግኝተን በሚሆነው ነገር ሁሉ የምንበረታ ልጆች እንድንሆን ደግሞ ጌታ ይርዳን። አመሰግናለሁ ትርንጎ። እንግዲህ እንዳልሽው ጳውሎስ በብዙ ነገሮች ውስጥ አልፏል። አሁን ቁጭ ብለን እዚህ እንደ ሰው ስናስብ ከአእምሮ በላይ ለምንላቸው ነገሮች ማለት ነው። አንድ ሰው እግዚአብሔርን ታምኖ እግዚአብሔርን ብሎ የእግዚአብሔርን ስራ ለመስራት ወጥቶ ይህ ሁሉ መከራና ችግር ሲቀበል ስንመለከት ለምን የሚል ጥያቄ ይመጣብናል ብዙ ጊዜ። እና ጳውሎስ ግን በነገሮች ሁሉ አልተደናገጠም፣ አልተደናገረም። ማድረግ የሚገባውን ነገር ሁሉ ሲያደርግ፣ ነገር ግን ባሉት በመገጠሙት መከራዎች ውስጥ የሚጠይቀው ጥያቄ የእኔ ድርሻ ምንድን ነው? እሱ እግዚአብሔርንስ በዚህ መልኩ እንዴት አድርጌ ላገለግል እችላለሁ? የሚል አይነት ጥያቄዎችን ነው ሲጠይቅና ለነዛ መልስ ሲሰጥ የነበረውና ከሱ ህይወት ብዙ የምንማራቸው ነገሮች አሉ ማለት ነው። እንግዲህ ጳውሎስ በሮም የነበረው ሁኔታ ይሄንን ሲመስል ከዛ በኋላ ወደ ፊልጵስዩስ ነው የተጓዘውና ወይም ጉዞ ያደረገውና ወደ ፊልጵስዩስ ሲሄድስ የገጠመው ነገር ምንድን ነበር? ከማን ጋር ነበር የሄደው? ምን ገጠመው? በዛስ ቤተክርስቲያንም እንዲያውም መጽሐፍ ቅዱስ ሲናገር መመስረት ፈልጎ እንደነበረ እንመለከታለን። እና ይህ ሁኔታ ምንድን ነበር? እንዲያውም እዛ ላይ አንድ የተለየ ስፔሻል የሆነ ገጠመኝም ነበረው፣ አንድ ኢንካውንተርም ነበረው ከእግዚአብሔር ጋር። እና ስለዛስ መልእክት ደግሞ ወንድማችን አለማየሁ የምትለን ነገር ካለ
ኦኬ እግዚአብሔር ይስጥልኝ። እስካሁን በሰማነው እንግዲህ በጳውሎስ ሕይወት ዙሪያ እግዚአብሔር እንዴት ተጠቅሞ አብያተ ክርስቲያናቶችን አማኞችን እንዳጠነከረ እንዲሁም ደግሞ እንዴት ሌሎችን ወደ እግዚአብሔር መንገድ እንደመራ እንመለከታለን እና በዚህ ክፍል የምንመለከተው እንግዲህ እግዚአብሔር ጳውሎስን በምን አይነት መንገድ ሲመራው እንደነበረ እንመለከታለን። እንደውም በሐዋርያት ስራ ላይ ያተኮረ ነው የዚህ የማክሰኛው ክፍል በምትመለከቱበት ሰዓት እና በዛ ስፍራ ላይ ሲናገር በኤስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው ይላል። በፍርጊያ እና በገላትያ አገር አለፉ ይላል እና ከዚህ አንድ የምንማረው ትልቅ ነገር ቢኖር ምንድን ነው? ያለ መንፈስ ቅዱስ ምሪት እና ያለ መንፈስ ቅዱስ ኃይል ምንም ነገር ማድረግ እንደማንችል፣ አንዳንድ ጊዜ አንዳንድ ነገሮችን በራሳችን ተነሳሽነት በራሳችን ሀሳብ ከእግዚአብሔር ጋር ሳንወያይ እግዚአብሔር የሚለንን ነገር ሳንሰማ የምናደርጋቸው ጉዞዎች ሁሉ እንደማይሳኩ እንደማይሆኑ የሚነግረን ሀሳብ እንደሆነ እንመለከታለን ይህ ክፍል። ስለዚህ መንፈስ ቅዱስ ስለከለከላቸው ይላል መንፈስ ቅዱስ ይመራቸው ነበር ማለት ነው እና ይህን ሀሳብ ደግሞ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ራሳቸው ተናግሯቸዋል። ወይ በሐዋርያት ስራ መጀመሪያ ላይ በምንመለከትበት ሰዓት መንፈስ ቅዱስ በወረደባችሁ ጊዜ ኃይልን ትቀበላላችሁ የሚለውን ቃል እንመለከታለን። ስለዚህ በየቦታው በየስፍራ ጳውሎስ በሚጓዝበት ቦታ ሁሉ ስራውን የሚያግዘው ከኋላ ያለው ኃይል ማን ነው ብለን ስንመለከት የመንፈስ ቅዱስ ስራ እንደነበረ እናያለን እና ከዚህ የምንማረው በዘመናችንም ያለ መንፈስ ቅዱስ እርዳታ ያለ መንፈስ ቅዱስ ኃይል እኛ ብቻችንን ማድረግ የምንችለው ነገር የለም ማለት ነው። የመንፈስ ቅዱስ ኃይልና የመንፈስ ቅዱስ ጥማት በህይወታችን ሁል ጊዜ እግዚአብሔርን ልንለምነው የሚገባ ነገር ነው። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ ከዚህ ምድር በሚሄድበት ሰዓት የተናገረው ነገር አለ። ምክንያቱም እኔ በሄድኩበት ጊዜ ያንን መንፈስ ቅዱስ ልክላችኋለሁ ብሎ ነው የተናገረው እና እዚህ ላይ እንደምናየው እንግዲህ ጳውሎስን መከራውንም ችግሩንም የሚሰራውንም ስራውን ሁሉ ያስቻለው ኃይል በዚህ ስፍራ ላይ እንደምናየው ያ የመንፈስ ቅዱስ ኃይል ነው ማለት ነው። መንፈስ ቅዱስ በሚኖርበት ሰዓት ስራውን በትክክል ለመስራትና ስራውን ለማከናወን የሚረዳ ኃይል መሆኑን እንመለከታለን። ከዛ በዛ በሚሄዱበት ሰዓት በሚጓዝበት ጊዜ ሁሉ እንግዲህ እግዚአብሔር አንዱ ከሰጠው ስራ ውስጥ አንዱ ምንድነው? ወደዛ ጉዞ በሚያደርጉበት ሰዓት በዛ በመጽሐፍ ቅዱስ እንደምናየው በሐዋርያት ሥራ ምዕራፍ 16 ላይ ወደ ደርቤና ወደ ልስጥራም ደረሱ ይላል። እነሆም በዛ የአንዲት ያመነች የአይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር ይላል። በዛ ስፍራ እንግዲህ እግዚአብሔር ለጳውሎስ እንዴት ከጢሞቴዎስ ጋር እንዳገናኘው እና ጢሞቴዎስም ደግሞ ለስራ ከሱ ጋር እንዴት ውጤታማ እንደነበረ እንመለከታለን። ስለዚህ በዚህ ስፍራ የሚነግረን ነገር አንዱ ክፍል ምንድነው ብለን ስንመለከት በዛን ዘመን በፊልጵስዩስ አካባቢ የሚኖሩ ሰዎች የላቲንን ቋንቋ ይናገራሉ፣ እንደገናም ደግሞ የግሪክን ቋንቋም የሚናገሩበት ጊዜ እንደነበረ እናያለን እና እንደምናውቀው ልክ በዘመናችን ልክ እንግሊዘኛ ኢንተርናሽናል ላንጉዌጅ እንደሆነና አብዛኛው የዓለም ክፍል እንደሚናገሩ አገሮች እንደሚናገሩት ሁሉ በዛ ስፍራ ከሮም በፊት ግሪክ ዓለምን ትገዛ ነበር። ከግሪክ ቀጥሎ ደግሞ ያው ሮም ነው። በዛ አይነት ሁኔታ እንግዲህ ያ ቋንቋ የላቲንና የግሪክ ቋንቋ በዛ ስፍራ እንዴት ለወንጌል የእግዚአብሔርን ቃል ለማስተላለፍ እንደረዳቸው የሚናገረው ሀሳብ ነው ማለት ነው እና በፊልጵስዩስ ከተማ የተወለደው ማንኛውም ሰው የሮም ዜጋ እንደነበረ ይናገራል። በክፍሉ በዚህ ጥናት ክፍል በምንመለከትበት ሰዓት የሮም ዜጋ ነበር እና እነዛ ደግሞ የላቲንን ቋንቋ ይናገራሉ። በዛ አይነት ሁኔታ ጳውሎስ በሚያደርገው ጉዞ ያ የቋንቋ እውቀትም ደግሞ ለወንጌል የእግዚአብሔርን ቃል ለማሰራጨት እንደረዳው እንመለከታለን። ስለዚህ ጳውሎስ በፊልጵስዩስ ቤተክርስቲያን መጀመር በሚፈልግበት ሰዓት በዛ ከተማ ውስጥ ያሉት እንዴት እንደረዱት ለዚህ ነው ማለት ነው የእግዚአብሔር መንፈስ
ወደዛ ሲመራ እንደነበረው እንመለከታለን። ከመጀመሪያውኑ አንስቶ የጳውሎስን መለወጥና ሁኔታን ስንመለከት እንደውም በቀጥታ ይነግረናል። የጳውሎስን ታሪኩ እንደምንመለከት ጳውሎስ ከመሆኑ በፊት ስሙ ሳኦል ነው እና እንዴት አማኞችን ሲያሳድድ እንደነበረ እንመለከታለን። ነገር ግን እግዚአብሔር በራእይ ሐናንያ ለሚባለው ተከታይ ክርስቲያን የነበረ ሰው ስለ ጳውሎስ ሄዶ እንዲጸልይለት ሄዶ ወደ እግዚአብሔር እንዲመልሰው በተናገረው ሰዓት እንዴት ይሆናል? ይሄ አማኞችን ሲያሳድድ የነበረ ሰው አልነበረም እንዴ? እንዴት ሊሆን ይችላል ብሎ ባለበት ሰዓት እግዚአብሔር ምንድነው ብሎ ነው የተናገረው? እንደውም ቃሉን ራሱን ብናነበው ደስ ይለኛል። በሐዋርያት ሥራ ምዕራፍ 9 ቁጥር 16 ላይ እንደዚህ ብሎ ተጽፏል። ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ እመለከተዋለሁና አለው እና ከዛ ወደ ላይ ከፍ ብለን ስናነብ ጌታ ሆይ በኢየሩሳሌም ቅዱሳንን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ ይላል። በዚህ ስምን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው። ጌታም ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና እና እግዚአብሔር ራሱ ጳውሎስን ይህ ለእኔ የተመረጠ ዕቃ ነውና ብሎ ተናገረለት። ስለዚህ እግዚአብሔር ታላቅ አምላክ ነው። አንዳንድ ጊዜ እግዚአብሔር ምን አይነት አፍቃሪ አምላክ መሆኑን የምናየው በእግዚአብሔር አሰራርም ደግሞ ተረጋግተን መታመን ያለብን ለምንድን ነው ብለን ስንመለከት እኛ ምንም ያህል ብንፍጨረጨር እግዚአብሔር ወደፊታችንን ያውቃል ማለት ነው። ስለዚህ በህይወታችን ውስጥ ይሄ የሚያሳየን በእግዚአብሔር ኃይልና በእግዚአብሔር ክንድ ተረጋግተን እሱ ማድረግ በሚችለው ምክንያቱም ዓለምን ሁሉ የሚመራ ዓለምን ሁሉ የሚገዛ አምላክ ስለሆነ በሱ ክንድ አርፈን ተደስተን መጓዝ እንዳለብን ሊመጣ ያለውን ነገር በሙሉ እግዚአብሔር በእጁ የሚቆጣጠር አምላክ ስለሆነ የሚሳነው ነገር የሌለው አምላክ ስለሆነ ሁልጊዜ በሱ መታመን እንዳለብን የሚያሳይ ነው ማለት ነው እና በስጋዊ አእምሮና በስጋዊ አይን በሚታይበት ሰዓት ሐናንያ እንዳለው የሱ ታሪክ መጥፎ ታሪክ ነው፣ ጨለማ የሆነ ታሪክ ነው፣ ሌሎችን የሚያሳድድ ነው፣ ወደ እስር ቤት የሚያግዛቸው ከካህናትና ከሌሎች ስልጣንን ተቀብለው ለማሰር የሚያደርገው ነገር ነው። ግን እግዚአብሔር እንዴት የሱን ወደፊት እንዳየ እኛ ተጽፎልን ስላለ ታሪኩን እናነባለን። ግን እግዚአብሔር አስቀድሞ መከራ እንደሚቀበል እንደሚታሰር ስለሱ ብሎ ስንት መከራ ውስጥ እንደሚያልፍ እግዚአብሔር አይቶ ስለሱ ተናግሯል ማለት ነው። ስለዚህ በዚህ አይነት ሁኔታ ነው ጳውሎስ ስሙ ጳውሎስ ተብሎ የእግዚአብሔርን ስራ ለመስራት ተነሳው። ከዛ በኋላ ታሪኩን ስንመለከት እንግዲህ በዚህ ክፍል ስናይ በፊልጵስዩስ ውስጥ እንዴት በዛ ስፍራ ቤተክርስቲያን እንደጀመሩ እንመለከታለን እና በጥቂት አማኞች አማካይነት እና ሊዲያ የምትባል ቀይ ሐር የምትሸጥ ነጋዴ ነበረች ይላል እና እሷ የጳውሎስን ስራ ለመደገፍ ገንዘቧን ትጠቀም ነበር ይላል እና ጳውሎስና ሲላስም በፊልጵስዩስ በቆዩበት ወቅት በወህኒ ቤትም ታስሮ በነበረበት ሰዓት ይላል የእስር ቤት ቆይታቸው ደግሞ የእስር ቤቱን ጠባቂ ክርስቲያን እንዲሆን እንዳደረገው እንመለከታለን። ያንን ታሪክ በምታነቡበት ሰዓት እንዴት በእስር ቤት ድረስ ውስጡ በሄዱበት ሰዓት ሁሉ እግዚአብሔር ለዓላማው ነበር ማለት ነው። አንዳንድ ጊዜ መከራና ችግር በሚመጣበት ሰዓት እግዚአብሔር ያንን መከራና ችግሩን ተጠቅሞ ለሌላው በረከት ያደርገዋል ማለት ነው። በዛ አይነት ሁኔታ ነበር እንግዲህ ጳውሎስ የእግዚአብሔርን ስራ ሲሰራ የነበረው እና ከዚህ ሁሉ የምንማረው እንግዲህ ምንድነው የጳውሎስን መከራን ለማስቀጠል እንዴት ረዳን እና ይህ ሐሳብ እንዴት መከራውን እግዚአብሔር ለሌላው በረከት አድርጎ መለወጥ የሚችልበት መንገድ እና እኛም ዛሬ እንግዲህ በህይወታችን ውስጥ አንዳንድ ጊዜ በማንጠብቃቸው ነገሮች ውስጥ ልናልፍ እንችላለን። ነገር ግን አንድ ማወቅ ያለብን ነገር ቢኖር ምንድነው ያንንም አጋጣሚ እግዚአብሔር ደግሞ ለሌሎች በረከት አድርጎ እኛንም ደግሞ ለሌሎች በረከት አድርጎ መጠቀም
እንደሚችል የሚረዳን ክፍል ነው ማለት ነው። እና ይህንን ሁሉ እንግዲህ በማስተዋል እኛም በዛ መንገድ በጳውሎስ መንገድ መሄድ የምንችልበትን የመንፈስ ቅዱስን ምሪት ሁል ጊዜ መቀበል የምንችልበትን ኃይል እግዚአብሔር በጸጋ ይርዳል። አሜን። አመሰግናለሁ ወንድም አለማየሁ። እንግዲህ አንተ እንዳልከው ጳውሎስ በተለይ በፊልጵስዩስ ያደረገውን ጉዞ ስንመለከት ብዙ መከራዎች፣ ብዙ ነገሮች ነበሩት። ግን ከዚህ ውስጥ እንዳልከው መጀመሪያ ላይ እንዳነሳኸው ጳውሎስ በትክክል የእግዚአብሔርን ድምፅ ይለይ ነበረ። ምክንያቱም መንፈስ ቅዱስ ወደዚህ ቦታ ወደ ትንሿ እስያ ወይም እስያ አትሂድ ሲለው መሄድ እየፈለገ ማድረግ እየፈለገ ሳይሄድ ቀርቷል። ከዛም በተጨማሪ ደግሞ በህልም አንድ የመቄዶንያ ሰው ጠርቶት ና ተሻገር እኛ ንርዳን ብሎ ሲለምነው እንመለከታለን። በኋላ ላይ ጉዞውን ወደዛ እንዳቀና እናያለን እና ያንን ድምፅ ሰምቶም ወደዛ ሄዷል። ስለዚህ አትሂድ የተባለበት ቦታ ሂድ የተባለበት ቦታ ላይ በትክክል የእግዚአብሔር ድምፅ የት ጋር እንዳለ መለየት ችሏል። እና እኛም በምናደርጋቸው አገልግሎቶች እውነት ነው፣ አገልግሎቶች መልካም ናቸው። ሁሉን ነገር ለጌታ ማድረግ መልካም ነው። ግን የእግዚአብሔርንም ድምፅ በዛ ውስጥ የእግዚአብሔርንም ፈቃድ ደግሞ በዛ ውስጥ መፈለግና መጠየቅ ያስፈልጋል ማለት ነው። ራንደምሊ እየተነሳን ብንሄድ አንዳንድ ጊዜ ፍሬ የማናፈራበት ሊሆን ይችላል። ሁልጊዜም የመንፈስ ቅዱስ ምሪት ተከትለን ብንሄድ ግን ሁሉ ነገር ለበጎ እንደሚሆን እናውቃለን ማለት ነው። እግዚአብሔር ይስጥልኝ። እንግዲህ ወደሚቀጥለው ክፍል እንለፍና እንግዲህ ከፊልጵስዩስ ደግሞ ወደ ቆላሲያስ እንሂድና በእርግጥ መጽሐፍ ቅዱስ ላይ በግልጽ የተቀመጠልን ነገር የለም ጳውሎስ እንዴት አድርጎ ወደ ቆላሲያስ እንደተጓዘ ወይም በዛ የት እንደተቀመጠ። ነገር ግን ሌሎች መጽሐፍ ቅዱሳዊ የሆኑ ጥቅሶች ግን ሌሎች ነገሮች በተዘዋዋሪ መልኩ እንድንረዳው ያደርገናል እና የጳውሎስ ተግባር በቆላሲያስ ምን ይመስል ነበር? እዛስ የሰራው የወንጌል ስራ ምን አይነት ነበረ? እና መጀመሪያስ እንዴት አድርጎ ነው የወንጌልን መልእክት በቆላሲያስ ላሉ ሰዎች ወይም በዛ ላለችው ቤተክርስቲያን ማዳረስ የቻለው? ወንድም ጌታሁን በዚህ ላይ ያለህን ሀሳብ ትሰጠን። እሺ፣ እግዚአብሔር ይስጥልን። በአጠቃላይ እንግዲህ በዚህ 3 ወር ውስጥ በየሳምንቱ የሚቀርብልን ጥናት የፊልጵስዩስ እና የቆሎሲያስ መጽሐፍ ነው እና እንግዲህ ስለ ፊልጵስዩስ ብዙ ተብሏል። ወደ ትንሽ ስጠቅስ ፊልጵስዩስ ሲናገር እዚህ ላይ ያ ወንጌል የደረሰበት ወቅት እና ይሄ ደብዳቤ የተጻፈበት ወቅት የመጀመሪያው የአውሮፓ መልእክት ወደ አውሮፓ የደረሰበት ነው። ቆላሲያስን ስናይ ደግሞ ወደ ኤዥያ ነው ወደ እስያ የደረሰበት የመጀመሪያው እንደሆነ ይናገራል። እንግዲህ ስንጀምር ቆላሲያስ እንዴት ወንጌል ደረሰ? መጽሐፍ ቅዱስን ስናነብ ጳውሎስ እዛ ሄደ የሚል አናይም። ጳውሎስ አንደኛ ሚሽነሪ ጉዞ አድርጓል፣ በዓለም ዙሪያ ሄደዋል። ሁለተኛ ሄደ፣ ሶስተኛ በተለይም እነዚህ ሁለቱም ፊልጵስዩስም ቆላሲያስም ወንጌልን ያገኙት በሁለተኛ ሚሽነሪ ጉዞ ነው የሚል ትምህርት አለ። ብዙ ጥናት እንግዲህ እዚህም ላይ የተጠቀሰውም ብዙዎች መጽሐፍ ቅዱስም ኮሜንተሪ ስታዩ በኤጳፍራስ ወይም ደግሞ ኤጳፍራም ይላል፣ አንዳንድ ቦታ ኤጳፍራስም ይለዋል። ይህ ጳውሎስ በኤፌሶን ብዙ ቆይቶ ነበር ከ2 ዓመት በላይ እና ያንዴ በቆየበት ጊዜ ወደ ኤፌሶን መጥቶ ከጳውሎስ ወንጌልን ተምሮ ወደ እሱ ወዳለበት ወደ ቆላሲያስ ሰዎች ሄደው እንዳስተማረ ይናገራል። ሌላም ደግሞ ወደ ፊልሞን ጳውሎስ እንግዲህ በእስር ቤት ሆኖ የጻፈው ለኤፌሶን፣ ለፊልጵስዩስ እና ለቆሎሲያስ ሰዎች ከዛ ለፊልሞን ነው እና ለፊልሞንም በሚጽፍበት ጊዜ ምን ያክል ፊልሞን የጌታ አገልጋይ እንደሆነ በተለይም ኦናስመስ የተባለው ባሪያ አምልጦ በሄደበት ጊዜ እሱ ራሱ በደንብ ወንጌል አስተምሮት ለውጦት ወደ ጌታው እንዲመለስ ሁሉ ደብዳቤ ጽፎ እንደመለሰለት እና ደብዳቤውንም ለሱ እንደሰጠና ሁለተኛው ሰው እንግዲህ ፊልሞን ሊሆን ይችላል ተብሎ ይታመናል። ወንጌል በእነሱ ነው። እግዚአብሔር ይመስገን። እንግዲህ ወንጌል ይቀጣጠላል። እግዚአብሔር ባሪያዎቹን ያስነሳል። ጳውሎስ ከክርስቶስ ራእይን አይቶ የተቀበለ ነው። ሌሎቹ ደግሞ ይህንን ቃሉን ሰምተው የሚያሰራጩ ናቸው። ወደ ቆሎሲያስ እንግዲህ በምንመጣበት ጊዜ ኮሎሴ የት ነው የሚገኘው ስንል 100 ማይልስ
ወደ 160 ኪሎ ሜትር ገደማ ማለት ነው። ከኤፌሶን በስተምስራቅ በኩል ነው የሚገኘው እና ያን ያክል እንግዲህ ርቀትም ቢኖርም እነዛ ሰዎች ተጉዘው ወንጌል እንዳገኙ እንደገና ደግሞ በጴንጤቆስጤጋን በምናይበት ጊዜ ብዙዎች ሊያመልኩ መጥቶ በተለያየ ቋንቋ ወንጌልን እንደሰሙ ይናገራል እና እነዚህም ሁለቱ ሰዎች በዛ ተገኝቶ እንደሆነ አይታወቅም። ግን ወንጌል እንግዲህ ጳውሎስ ሄዶ ሳይሆን እሱ ያስተማራቸው ሰዎች ሄዶ ያንን መልእክት ለቆሎሲያስ ሰዎች እንዳበረከቱ እናገኛለን። ሁለቱን እንግዲህ መጽሐፍ ነው የምናየው። እንዳልኩት ፊልጵስዩስ ሰዎች በጣም የፍቅር ሰዎች ነበራቸው። ችግራቸው ምንድን ነው? እንግዲህ ወንጌልን ለመስራት አሁንም ወንድማችን አለማየሁ እንደገለጸው ሀብታቸውን ሁሉ ሊዲያ እንደ ሀብታሞች ሁሉ ለወንጌል ስራ በጣም ሲጥሩ ፍቅራቸው እናያለን። እነሱ ችግር የነበራቸው ምንድን ነው? ጥልቅ የሆነ የእግዚአብሔር እውቀት ያስፈልጋቸው ነበረ እና ዲሰርንመንት ይላል በተለይ ያስፈልጋቸው ነበር። ወደ ቆላሲያስ ሰዎች ግን ስንመጣ እንዳልኩት እንግዲህ ወደ ኤዥያ ራቅ ብሎ ያለው ወደ ኤዥያ ወንጌል የገባበት ነው። በዛ እንግዲህ ራቅ እያላችሁ በምትሄዱበት ጊዜ ያው በሮማም ስር በግሪክም ስር የነበሩት ብዙ አሕዛብ በሚኖሩበት ጊዜ የጣዖት አምልኮ እንደነበረ በግልጽ እናያለን እና ይህንን ካላቸው እውቀት የተነሳ ክርስቶስን በቃ ታላቅ ሰው እንደሆነ ወይም ደግሞ ታላቅ ኃይል እንዳለው አርገው ነገር ግን ከእግዚአብሔር ጋር እኩል አይደለም የሚል የዶክትሪን ስተት የትምህርት ስተት ነበረባቸው። ይህንንም በማካተቱ እንግዲህ ጳውሎስ በተለይ ደጋግመን እናጠናዋለን። በዚህም እንድናየው የተሰጠን አንዱ ጥቅስ ሄጄ አነባለሁ። እሱም የቆላሲያስ እንግዲህ ሲጀምር ጳውሎስ እንግዲህ የክርስቶስን ዶክትሪን ትምህርቱን ክርስቶስ ማን እንደሆነ በግልጽ ያን የተናገረው ለዓለም ሁሉ ዛሬም ብዙዎቹ የሐሰት ትምህርት በተለያየ ትምህርት መካከል እየገባን ያለን በአሁኑ ሰዓትም ስለ መንፈስ ቅዱስ እንደሌለ መንፈስ ቅዱስ የክርስቶስና የእግዚአብሔር መንፈስ ነው የሚል የክርስቶስም ብዙ ቤተክርስቲያን ራሱ የተከፋፈለበት the nature of Christ የክርስቶስ ማንነትን ተፈጥሮ ምንድን ነው በሚል ላይ ነው። እግዚአብሔር ግን የተመሰገነ ይሁን ለእኔና ለእናንተም እንግዲህ እነዚህ ጥያቄ ሲነሱ ተጽፎልናል። ከዛ ውስጥ ይህንን የተጠቀሰውን ጥቅስ አብረን እናንብብ። አንደኛ ቆላሲያስ ምዕራፍ 1 ከ15 እስከ 20 ላንብብ። እርሱም ይላል፣ እርሱም ማለት የመድኃኒታችን ኢየሱስ ክርስቶስ ነው። የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋንና ቢሆንም ወይም ደግሞ ጌትነትን ወይም አለቅነትን ወይም ስልጣናትን በሰማይም በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯልና እርሱ ከሁሉ በፊት ነው። ሁሉም በእርሱ ተገጥሟል። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያም ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም ደግሞ በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። እንግዲህ መድኃኒታችን ኢየሱስ ክርስቶስ እሱ ራሱ እግዚአብሔር እንደሆነ እግዚአብሔር ወልድ እንደሆነ ብዙ ጊዜ ደግሞ ይሄ በኩር ነው የሚለውን ከፍጥረት ሁሉ በኩር ነው እንደገና ደግሞ ከሙታንም በኩር ነው ብሎ በሚናገርበት ጊዜ በኩር ማለት አው መጀመሪያ ማለት ሲሆን ሌላው ትርጉሙ ደግሞ ወራሽ ማለት ነው እና በተለይም እንግዲህ መጽሐፍ ቅዱስ በተጻፉ በአይሁድ ካልቸር በምናይበት ጊዜ በኩር የአባቱን ሁሉ ነገር መውረስ የሚችል እንደሆነ ይናገራል እና በዚህ ላይ መድኃኒታችን ኢየሱስ ክርስቶስ በኩር ነው ሲል የተፈጠረ ማለቱ ሳይሆን ስልጣኑ ሁሉ በሁሉ እንደተገለጸው በሰማይም በምድርም በውስጥ ያለውን ሁሉ ያለ እርሱ የተፈጠረ የለም። እንደገና የተፈጠረ ሁሉ ለእርሱ ነው፣ ግዛቱም ሁሉ የእርሱ ነው የሚለውን ክፍል ያካትታል። ይህን እናያለን። እንግዲህ በመጽሐፍ ቅዱስ ጳውሎስ እንዳልጎበኘ ቢታየውን
ነገር ግን ወንጌል እንደደረሰ የሚናገሩ ጥቅሶች አሉ። ቆላሲያስ ምዕራፍ 4 ቁጥር 12 ላይ ከእናንተ ወገን የሆነው የክርስቶስ ኢየሱስ አገልጋይ ኤጳፍራ ሰላምታ ያቀርብላችኋል። እርሱም ፍጹም ጠንክራችሁና ሙሉ በሙሉ ተረጋግታችሁ በእግዚአብሔር ፈቃድ ሁሉ ጸንታችሁ እንድትቆሙ ዘወትር ስለ እናንተ በጸሎት እየተጋደለ ነው። እንግዲህ የእነሱ ዋና አስተማሪ እንደሆነ ኤጳፍራሳይ ይናገራል። በቆላሲያስ 1:7 ላይ ይህም ስለኛ የክርስቶስ ታማኝ አገልጋይ የሆነው አብሮን በአገልግሎት የተጠመደው ተወዳጁ ኤጳፍራሳ አስተማራችሁ ብሎ ጳውሎስ ራሱ በጽሑፉ ይናገራል። እና ይሄ ወንጌል እንግዲህ በእነዚህ ሁለት የጌታ አገልጋዮች ወደ እነሱ እንደሄደ ነው። እንግዲህ እንዳልኩት ጥልቅ የሆነውን በተለይም የክርስቶስ ማንነትን እና ለእኛም በዘመኑ ሁሉ ስህተት ትምህርቶች በሚመጡበት ጊዜ መልስ ከነዚህ መጽሐፍቶች እናገኛለን። ብዙ እንማራለን። እንግዲህ እያንዳንዳችን እኔም የምጋብዘው መለስ ብለን እነዚህ ነገሮች እንድናይ ነው። ሌላው ወደ ታች ሲያልፍ እንግዲህ ስለ ኦናስመስ ይናገራል። ያ ባሪያ በተለይም የፊልሞና አገልጋይ እንደነበረና እንዲመለስ ያለው በዛ ላይ ጳውሎስ እንዲመለስ ብለዋል። እዚህ ላይ ግን የምናጠናው መጽሐፍ ጸሐፊው ሲጠይቅ በአድቬንቲስት በምትመሰረትበት ጊዜ በተለይም የተጠቀሱ ጥቅሶች በኤለን ጂ ዋይት የተጻፈው ባሪያዎች አምልጠው ወደ ሰሜናዊ ክፍል በአሜሪካ በሚሄዱበት ጊዜ አማኞች እነዛም ባሪያዎች ይዘው ወደ ጌታቸው እንዳይመልሱ የምታዘው ሁኔታ አለ እና እንዴት ነው ይህንን የምናስታርቀው የሚል ሀሳብ አለ። እንግዲህ እንደምናየው የሰው ልጅ የተፈጠረው በእግዚአብሔር አምሳል ነው። ባሪያ ጌታ ብሎ ያመጣው የሰው ነው እና ይህንን በምናይበት ጊዜ በእውነት በዛ ወቅት ጳውሎስ የሚያስፍለውን ነገር በተለይም ያ ባሪያ ወንጌልን ተቀብሎ ሄዶ ከጌታው ጋር በሚታረቅበት ጊዜ የወንጌልን የማስተማር በር ይከፍታል፣ ለጌታውም ወንጌልን ያሰራጫል የማለት ሁኔታ አለ እና እግዚአብሔር መንፈስ መርቶት ነው ጳውሎስ እንደዛ የመከረው ብዬ አምናለሁ። በአጠቃላይ ግን ለሰው ነፃነት እግዚአብሔር ራሱ መድኃኒታችን ኢየሱስ ክርስቶስ እንደሰጠና እንዳደረገ እኔና እናንተም በእውነት የሰው ልጅ ከኃጢአት ነፃ እንዲሆን ከጉስቁልና ሁሉ ነፃ እንዲሆን እኔና እናንተም የተጠራንን ብዬ አምናለሁ። በዚህ ላይ አቆማለሁ። እንግዲህ ወደፊት እንድታጠኑ አበረታታችኋለሁ። አመሰግናለሁ ወንድም ጌታሁን። እንግዲህ በቆላሲያስ ወንጌል እንዴት እንደደረሰ የጳውሎስም ድርሻም በዛ ምን እንደነበረ አብረን ተመልክተናል። እንዳልከውም በግልጽ መጽሐፍ ቅዱስ የሚያስቀምጥልን ግልጽ የሆነ ነገር የለም። ጳውሎስ እንዴት አድርጎ ወደዛ እንደተጓዘ በምን አይነት መልኩ ወንጌሉ እንዳደረሰ፣ ነገር ግን በኋላ ላይ እንደምንመለከተው መልእክቱ ለቆላሲያስ ሰዎች በሚገባ እንደደረሰና በዛም ቤተክርስቲያን እንደመሰረቱ በዛም እግዚአብሔርን ለማገልገል የተዘጋጁ ወገኖች እንደነበሩ እንመለከታለን። እንግዲህ እስካሁን የጳውሎስን ጉዞዎች ነበር ስንመለከት የነበረው። በጉዞዎቹ መካከል ላይ የገጠሙትን ተግዳሮቶች፣ መከራዎች፣ ችግሮች እና እነሱን ችግሮች ደግሞ እንዴት አድርጎ እንዳለፈ፣ በነገሮች ሁሉ እንዴት አድርጎ መጽናትና መቆም እንደቻለ ነው የምንመለከተው። እንግዲህ ወደምናጠናው ወደ ፊልጵስዩስ እና ወደ ቆላሲያስ መጽሐፍ ስንመጣ እነዚህ መጽሐፎች እንዳልነው ከእስር ቤት ሆነው የተጻፉ መጽሐፎች ናቸው። በእስር ቤት ውስጥ ሆኖ ሲጽፍ እንግዲህ እስር ቤት ውስጥ ያሉ ብዙ ጥብቅ የሆኑ ቁጥጥሮች ሊኖሩ ይችላሉ። እነዚህ መጽሐፎችስ ማን እንዳደረሳቸው፣ በምን አይነት መልኩ አሁን ሰላምታውን ሲጀምር ያቀረበበት መልኩ ሁለቱን አንድ የሚያደርጋቸውን የሚያመሳስላቸው ነገሮች ይኖራሉ እና ምንድን ነው እሱ በእነዚህ ሁለት መልእክቶች መካከል ያለው ተመሳሳይነት? የተጻፈውስ እንዴት ነበረ? በማን በኩልስ ነው ይሄ መልእክት አልፎ ለነዚህ ለቆላሲያስ እና ለፊልጵስዩስ ሰዎች መድረስ የቻለው? በዛስ የነበረው ቤተክርስቲያን ምን ይመስል ነበር የሚለውን ደግሞ እስቲ ከእህት ርንጎ ጋር አብረን እንመልከት። እሺ፣ እግዚአብሔር ይስጥልኝ። እንግዲህ እንደጠየቅከው ለእነዚህ ሰዎች ደብዳቤ ሲጽፍ በቆሎሳይስ እና በፊልጵስዩስ በሚኖሩ ሰዎች ላይ በድፍረት ቅዱሳን ብሎ ይጠራቸው ነበረ። ቆሎሳይስ 1:2 እንዲህ ይላል፣
በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስና ከወንድማችን ከጢሞቴዎስ በቆሎሳይስ ለሚኖሩ በክርስቶስ ለሆኑ ቅዱሳንና ታማኝ ወንድሞች ከእግዚአብሔር ከአባታችን ጸጋና ሰላም ለእናንተ ይሁን ይላቸዋል። በሌላውም ደግሞ እንደዚሁ ነው። ሁለታቸውንም ቅዱሳንና ታማኝ አገልጋዮች እያለ ይጠራቸዋል እና ቅድስናቸው ከምን የመነጨ ነው? በራሳቸው ጥረት በሰሩት ስራ ይሆን ቅዱስ ብሎ የጠራቸው ወይስ በምን ምክንያት ነው ስንል ይናገራል። ክርስቶስን በማመናቸው ቅዱስ የሆነውን ጌታን በመቀበላቸውና አምነው በጥምቀት በመቀላቀላቸው ቅዱሳን ብሎ ይጠራቸዋል። እንዲያውም ከዚህ ጸሐፊው ሲናገር ሊያመሳስለው የፈለገው እስራኤሎች ሲጠሩ እግዚአብሔር እንዴት ቅዱሳን የተለዩ ሕዝብ የራሱ ርስት አድርጎ እንደመረጣቸው በዘጸአት 19 ያለውን ይጠቅስና እንደገና በአንደኛ ጴጥሮስ ደግሞ የተጻፈውን ደግሞ ሁለቱንም እንዴት ተመሳሳይ አጠራር እንደተጠሩ እናያለን። ለምሳሌ ዘጸአት 19 ያለውን ስናነብ እንዲህ ይላል 5 እና 6 አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላልና ምድር ሁሉ የኔ ነው፣ እናንተ መርጫቸዋለሁ፣ ቃል ኪዳኔን ለእናንተ ሰጥቻቸዋለሁና ርስቴ ትሆናላችሁ ብሎ ነው የተናገራቸው። ከዛ ደግሞ ጴጥሮስ በአንደኛ ጴጥሮስ 2 9 እና 10 ላይ ተመሳሳይ ነገርን ለክርስቲያኖች ሲናገር እናያለን። የተጻፈው ሁለተኛ ጴጥሮስ የመጀመሪያውን ስናነብ ለተመረጡት ይላል። በጴንጦስ፣ በገላትያ፣ በቀድጶስያም፣ በእስያ፣ በቢታንያ ለተበተኑት መጻተኞች ሁሉ ነው የሚለው እና ለተወሰነ ግሩፕ ብቻ ሳይሆን መጻተኞች ለሆኑት ጌታን ተቀብለው ለተሰደዱት ሰዎች ይህንን እንደተናገረ ነው የሚናገረን እና ቁጥር 9 እና 10 እናነብ። እንዲህ ይላል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱም በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላቸዋል እና ይህንን ምሕረት ያገኙበት ቅዱሳን የተባሉበት የካህን ልጆች የተባሉበት መንገድ ጌታን አምነው በመቀበላቸው ነበረ እና ይህ መቀበላቸው በፊት በእስራኤሎች ጊዜ በግርዛት የተመሰለ ነበረ። ወንዶቻቸው ሸለፈት በሚያስወግዱበት ጊዜ ይሄ ታማኝነታቸውን የእሱ የተለዩ ሕዝብ መሆናቸውን የሚያሳይ ምልክት ነበር። ዛሬ ደግሞ በአዲስ ኪዳን ደግሞ አንድ ሰው በእምነት በጥምቀት ወደ ቤተ ክርስቲያኗ በሚቀላቀልበት ጊዜ ያ ደግሞ የታማኝነት ምልክት የምርጫን ምልክት የሚያሳይ ነው። ይህንን ዓለም ትቼ ከዛሬ ጀምሮ የእግዚአብሔርን መንገድ ለመከተል አስቤያለሁ፣ ቆርጫለሁ ስንል ቃል ኪዳን ከእግዚአብሔር ጋር ተጋባን ማለት ነው እና ያንን ያደረጉትን የተመረጡትን በቤተ ክርስቲያን የነበሩትን ህዝቦች ነው የተመረጣችሁ፣ በጨለማ የነበራችሁ አሁን ግን ወደ ብርሃን የመጣችሁ እያለ የድሮዎችን እስራኤሎችንና አሁን ደግሞ በአዲስ ኪዳን በጌታ ያመኑትን ወገኖች በማወዳደር ቅዱሳን ህዝብ ብሎ ይጠራቸዋል። እንግዲህ መቀደሳቸው በስራቸው እንዳልሆነ እርግጠኞች ነን። ነገር ግን ቅዱስ የሆነውን ጌታን ስለተቀበሉና በእምነት እሱን ለማገልገል ለማምለክ ስለቆረጡ በድፍረት ጳውሎስ ቅዱሳን ብሎ ሲጠራቸው እናያለን። የተለዩ ርስቶቹ እንደሆኑ የእሱ አገልጋዮች እንደሆኑ ይናገራል። ከዛ ይሄም ከግለሰብ ያልፍና ይሄንን ለአገልጋዮቹም ታማኝ አገልጋዮች የተባረኩና የተቀደሱ እንዲሆኑ ይፈልጋል ጳውሎስ። ዝም ብሎ ዛሬ በአንድ ቦታ ሄዶ ተናግሮ ሌላም በሌላ ቦታ ተናግሮ ያለምንም መቀናጀት ወይንም ያለምንም መደራጀት እንዲሁ ተበትነው እንዲቀሩ ዓላማውና ቅዱ አልነበረም። ስለዚህ ለጢሞቴዎስ ሌሎችም አብረውት ለነበሩ ወገኖች ይህንን ትልቅ ስራ ሰጥቷቸዋል። ቤተክርስቲያንን ኦርጋናይዝ ማድረግ
እንዴት አድርገው ያሉትን ማበረታታት ማጽናት እንዳለባቸው ሌሎችም ወንጌል ላልደረሳቸው ደግሞ ወንጌልን እንዲደርሱ ለማድረግ የሚመረጡት ሰዎችም ምን አይነት ሰዎች እንዲሆኑ አስቀድሞ ይናገራል። በአንደኛ ጢሞቴዎስ እስኪ ላንበው፣ ረጅም ነው ግን በቲቶስ ያለውን እናነበው። ሁለቱም ተመሳሳይ ይሆናሉ። እንዴት አይነት ሰዎች እግዚአብሔርን ለማገልገል መመረጥ እንዳለባቸው ነው የሚናገረውና ቲቶስ 1:5-9 እንዲህ ይላል። ቲቶስ 1:5 alright እናንተም በቀርጤስ የተውህ ገና ያልተስተካከለውን ነገር እንድታስተካክልና ባዘዝሁህ መሰረት በየከተማው ሽማግሌዎችን እንድትሾም ነው። ሽማግሌ ነቀፋ የሌለበት የአንዲት ሚስት ባል፣ ልጆቹም አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን። ኤጲስቆጶስ የእግዚአብሔር ሥራ ባላደራ እንደመሆኑ የማይነቀፍ ሊሆን ይገባል። ይኸውም ትምክተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባም። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል። ሌሎችን ትክክል በሆነው ትምህርት እንዲያበረታታ ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት ይላል እና ብዙ ነገር ያካተተ ነው። ገንዘብን የማይወድስ፣ ሌሎችን እንግዶችን የሚቀበል፣ የሚያበረታታ፣ ልጆችን በስርዓት የሚያስተዳድር፣ ቅዱስ የሆነውን ነገር የሚወድ ወይንም ሌሎችን ደግሞ አግባብ ባልሆነ ነገር ትሪት የማያደርግ ብዙ ነገሮችን በአንደኛ ጢሞቴዎስም እንደዚሁ ለጢሞቴዎስ የጻፈለት እንደዚሁ ነው። በሚመርጥበት ጊዜ ቤተክርስቲያኑን ለማገልገል የሚመረጡት ሰዎች ቅን እንዲሆኑ ዓላማቸውና እቅዳቸው እውነት የሆነውን የክርስቶስን ወንጌል ላላወቁትና ላልተረዱት በታማኝነት የሚያገለግሉ እንጂ ራሳቸው በታማኝነት ሊያገለግሏቸው የሚችሉትን ሰዎች መምረጥ አልነበረም። ዛሬ በዘመናችን የምናየው ለየት ያለ ነው። እኛን የሚቃወም ያልተገባ ነገር ስናደርግ ከታየንና ይሄ ነገር ልክ አይደለም ተብለን ከተነቀፍን የሚነቅፈንን ሰው ለማጥፋት ነው የምንሮጠው እንጂ በእውነት ይህን የተመረጥኩበትን ስራ በትክክል ባለመስራቴ ሰዎችን ደስ አላሰኘውም ወይ? እንዴት አድርጌ ነው የምቀየረው? እንዴት አድርጌ ነው በትክክል ሰዎችን ላገለግል የሚችለው ብሎ ከማሰብ ይልቅ የነቀፈንንና ስማችን ያጠፋ የመሰለውን ሰው ለማጥፋት ስንሯሯጥ እናያለን። የሚሯሯጡ መሪዎች እንዳሉ እናያለን። እና በእውነት እግዚአብሔር ረዳታችን ሆኖ መሪዎቻችን ይህንን ነገር አስተውለው በእውነት የእግዚአብሔር ስራ በመጨረሻው ዘመን እየኖርን እንደሆን በማወቅ ይህ የተሰጠን ወንጌል የተመረጥንበት ዓላማ እኛ ከምናስበው በላይ ታላቅ መሆኑን ተረድተን ላላወቁት ለማዳረስና ለመጥራት የተሰጠንን ኃላፊነት በትክክል ተሸክመን የምንሰራ ካልሆንን እኛም የማንድን ለሌሎችም መዳን ምክንያት ሳንሆን የምናጠፋ ሆነን እንዳንቀር መጠንቀቅ ያስፈልገናል። እኛ ሁላችንም በተለያየ መንገዱ መሪዎች ነን። እኛ ትዳር ያለን ለልጆቻችን፣ ለቤተሰቦቻችን፣ በቤታችን ላሉ መሪዎች ነን። አንድ ሰው በትልቅ ስልጣን ላይ ስለተቀመጠ ብቻ አይደለም መሪ። ሁላችንም በመጠኑ በትንሿም ነገር ቢሆን መሪዎች ነን እና በምሳሌነታችን ሌሎችን ለህይወት እንዲያበቃቸው በእውነት እግዚአብሔርን በተለየ መንገድ እንዲገናኙት በስራችንም ሆነ በንግግራችን ምሳሌ መሆን እንዲገባን ለኛም ለመሪዎቻችንም ደግሞ በጸሎት በእውነት መቅረብ እንዳለብን በተለይ በኃላፊነት ያሉ ሰዎች በእውነት ትልቅ ነገር ነው እግዚአብሔር የሚጠብቅባቸው ትልቅ ነገር ነው የተጣለባቸውና ይሄንን በማስተዋል የሚያደርጉትን በማሰብና በማወቅ ለራሳቸው ጥቅም ለራሳቸው ክብር ከመስራት ይልቅ ለእግዚአብሔር ክብር መስራት እንዲችሉ እግዚአብሔር እርዳቸው። እኛም ሁላችንም በትንሿ ለእግዚአብሔር ክብር የሚያቆመንን ስራ እንድንሰራ ጌታ ይርዳን።
አሜን። አመሰግናለሁ እህት ርንጎ። እንግዲህ እንዳልሽው በዚህ ውስጥ በሁለቱ መልእክት ውስጥ የተጠቃለሉ ብዙ ነገሮች አሉ። ወደፊት በስፋት የምናያቸው ይሆናል በዚህ እኛው ኳርተር በሙሉ ማለት ነው። እንግዲህ ከዛሬው ትምህርት በአጠቃላይ የምንረዳው ነገር ምንድን ነው? እሱ ጳውሎስ ልክ ክርስቶስ ኢየሱስ እንዳዘዘን ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ሁሉ ስበኩ እንደተባለው በቦታው ሁሉ እየዞረ ቅድም ሐዋርያት ሥራ ምዕራፍ 28 እና 26 ቁጥር 16 ላይ እንዳነበብ ነው ለአሕዛብ የተጠራ አገልጋይ እንደሆነ በአሕዛብ ወይም ክርስቶስን የማያውቁት ሰዎች የእግዚአብሔርን ማንነት መንግስት እንዲያዩ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲጓዙ እግዚአብሔርን ታምኖ በምድር ሁሉ ላይ ሲመላለስ የነበረ ታማኝ የእግዚአብሔር አገልጋይ እንደሆነ እንመለከታለን። እንግዲህ እግዚአብሔርን ታምኖ ለማገልገል ቢወጣም መንገድ ሁሉ አልጋ ባልጋ አልሆነለትም። ነገሮች፣ ብዙ መከራዎች፣ ብዙ ተግዳሮቶች፣ ችግሮች ገጥመውታል። ነገር ግን ችግሮች እንደ ኤክስኪውዝ አይደለም የተጠቀማቸው። በቃ ይሄ ነገር መጣ፣ ይሄ ነገር ገጠመኝ ብሎ አይደለም የተቀመጠው። ነገር ግን ባገኘው መከራ ውስጥ ሁሉ የራሱን ጥሪ ይፈልግ ነበረ። ስለዚህ ጥሪውን ተቀብሎ በዛ ውስጥ እግዚአብሔርን ለሌሎች የማድረስ የማሳየት፣ ወንጌልን የመስበክ ስራ ነበር ሲሰራ የነበረው ማለት ነው እና እስከ መጨረሻው በአምላኩ ላይ ተማምኗል። ተስፋ ሳይቆርጥ ነው የሄደው ማለት እና ከራሱ ችግር ይልቅ ሌሎችን ለመድረስ የተጋ አገልጋይ ነበረ። እንግዲህ አንዳንድ ጊዜ የአንድ ፓስተር ታሪክ በዚህ በትምህርታችን ላይ ተቀምጦ እናገኛለን እና ባልሰራ ወንጀል 2 ዓመት በእስር ቤት በቆየበት ጊዜ ጥያቄ ፈጥሮበት ነበረ። መጀመሪያ ላይ ለምን እግዚአብሔር እዚህ አይነት ነገር ውስጥ ከተተኝ የሚል ነገር ግን መጨረሻ ላይ አብሮት የነበሩን ሰዎች ወደ ወንጌል ሲያመጣቸው እውነትን ሲረዱ አብረው ሲያመልኩ ከዛም የተነሳ ሌሎች ደግሞ ሲጠመቁ ሲያይ መጽናናት ሆኖለታል እና ባለንበት ሁኔታ ላይ እግዚአብሔር ከኔ የሚፈልገው ምንድን ነው? እሱ ምንድን ነው ማድረግ ያለብን? ወዴት ነው? ምን አይነት ስራስ ነው እንድሰራ የሚፈልገው የሚለውን ጥያቄ ራሳችንን እየጠየቅን የመንፈስ ቅዱስን ምሪት እየተቀበልን እግዚአብሔርን በታማኝነትና በቅንነት ልናገለግል ይገባል ማለት ነው። እንግዲህ የዛሬውን ትምህርታችንን በዚሁ እናጠቃልላለን። ፕሮግራማችንን ከማጠቃለላችን በፊት ወንድም ጌታሁን የመዝጊያ ጸሎት ያደርግልናል። እሺ እንጸልይ። እግዚአብሔር አባታችን አምላካችን ሆይ ስላስተማርከን እናመሰግናለን። በተለይም እንግዲህ በቀሩት በዚህ 3 ወራት ስለ ፊልጵስዩስ እና ስለ ቆላሲያስ ሰዎች በምናጠናበት ጊዜ ይሄ የተጻፈው የእግዚአብሔር ቃል መሆኑን እንድናስተውል በተለይም የሚያስተምረው ክርስቶስ በዚህ በመጨረሻ ዘመን በልባችን እንዲኖር እኛም ደግሞ ልክ እንደ ጳውሎስ ብንገፋም አንወድቅም፣ በጫኑንም አንንኮታኮትም። ነገር ግን የኛ በውስጣችን ያለው ሕይወት ቢደክምም ለእናንተ ግን ሕይወት ነው ብሎ ወንጌልን እንዳሰራጨው በእስር ቤትም ሳግደው ከእስር ቤትም ሆኖ ይህንን ወንጌል ለነዚህ ለ4 ቤተክርስቲያናት ሁሉና አማኞች ሁሉ እንደጻፈው እኛም ጌታ አምላክ ሆይ ከዚህ ተምረን ተግተን ያንተን ቃል እንድናሰራጭ አንተ እርዳን። በእውነት በዚህ በመጨረሻ ዘመን እንደሚያስተምረው በተለይ ፊልጵስዩስ 4:4 በጌታ ደስ ይበላችሁ፣ ሁሌም ደስ ይበላችሁ ይላል። በመከራም በደስታም የዘላለም ሕይወት ስላለን ወንጌልም ደግሞ አሰራጭተን ሌሎችን ከጨለማው ምድር ከሴጣን ፍላጻ ወጥተው እግዚአብሔር እንዲቀበሉ በደስታ የምንሞላ በዛ ውስጥ ብናልፍ ስደት ቢመጣ መከራ ቢመጣ በጌታ ደስ እንዲለን አንተ በእውነት በሕይወታችን ውስጥ ሆነ እንድትኖር እንማጸናለን። ይህን እንግዲህ ጌታ አምላክ ሆይ እኛ በትንሹ ለመግለጽ የሞከርነውን መንፈስ ቅዱስ ደግሞ ተርጉሞ ለብዙዎች ይሄ ቃል እንዲሰማና ወደ ደህንነትን እንዲመጡ ሌሎችም እነሱም ራሳቸው የሰሙት ሌላውን እንዲያበረታቱ ጸጋን አብዛ። ከዚህም ቀጥሎ እንግዲህ በ3 ወር ጊዜ ውስጥ የተለያዩ ሰዎች ሲያቀርቡ በእውነት ይሄ ያንተ ስራ ነውና እንድትባርክ ለአንተ አደራ እንሰጣለን። ጌታ አምላክ ሆይ መምጫ ቅርብ ነው። ትንቢቶች ሁሉ ተፈጽመዋል። በእውነት ሕይወታችንን በጌታ መንገድ አስተካክለን እንድንኖር ጸጋን ታበዛልን ዘንድ እንማጸናለን። እዚህ የተሳተፉትንም ደግሞ ወንድሞቼን እህቴንም በተለየ ሁኔታ አንተ ባርክ። በነገር ሁሉ ክበር። በጌታ ኢየሱስ ክርስቶስ ስም አሜን። አሜን።
ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተባረከ ይሁን። ያገለገላችሁንን ሁሉ እግዚአብሔር አብዝቶ ይባርካችሁ። ፕሮግራማችንን የምትከታተሉ አድማጭ ተመልካቾችም ሁሉ በያላችሁበት እግዚአብሔር አብዝቶ ይባርካችሁ። የፊልጵስዩስንና የቆላሲያስን መጽሐፍ እንድታነቡ እናበረታታችኋለን። በሚቀጥለው ሳምንት በተለየ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ። በያላችሁበት ሰላም ሰንብቱ።